እኔ ማነበው ከ15 ጀምሮ አነባለሁ። እናንተ ደግሞ ከ4 እስከ 14 ማንበብ ትችላላችሁ። ከፈለጋችሁ ደግሞ እስከ 18 ማንበብ ትችላላችሁ ማለት ነው። ጌታ ስሙ ይባረክ። እግዚአብሔር ቃል አነባለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። የምታውቁት ቃል ነው ግን አታውቁም። የእግዚአብሔር ቃል ሁሉ ጊዜ አዲስ ስለሆነ ማለት ነው። አሜን። ኢየሱስ ጌታ ነው። አሁንም ባለበገና አምጡልኝ አለ። ባለበገናው በደረደረ ጊዜ የእግዚአብሔር እጅ መጣችበት። እንዲህም አለ፣ እግዚአብሔር እንዲህ ይልሃል፣ በዚህ ሸለቆ ሁሉ ጉድጓድን ቆፍሩ። እግዚአብሔር እንዲህ ይልሃል፣ ንፋስንም አታዩ፣ ዝናብንም አታዩ፣ ይህ ሸለቆ ግን ውሃ ይሞላል። እናንተም ከብቶቻችሁ እንስሶቻችሁ ትጠጣላችሁ። ይህም በእግዚአብሔር ዓይን ቀላል ነገር ነው። ደግሞ ሞዓባውያንን በእጆቻችሁ አሳልፎ ይሰጣል። የተመሸጉትን ያማሩትን ከተሞችን ሁሉ ትመታላችሁ። ከተሞችን ሁሉ ትመታላችሁ። የሚያፈሩትንም ዛፎች ሁሉ ትቆርጣላችሁ። የውሃውንም ምንጮች ሁሉ ትደፍናላችሁ። ጌታ ስሙ ለዘላለም የተባረከ ይሁን። አሜን። የመልእክቴ ርዕስ የእግዚአብሔር እጅ ይመጣል በሚል ነው የማገለግላችሁ። ግን አንድ 5 ደቂቃ በእግዚአብሔር ፊት እንጸልይ። ይቅርታሽ እግዚአብሔር አሁንም ስንላችሁ ለ5 ደቂቃ ከኔ ጋር ቆማችሁ ትጸልያላችሁ። እሺ? ኢየሱስ ሁላችሁም እስኪ በእግዚአብሔር ፊት ጸልዩ። እዚህ መምጣታችሁ ካልቀረ የእግዚአብሔር ክብር፣ የእግዚአብሔር መገኘት፣ የእግዚአብሔር ኃይል ሕይወታችሁን እንዲያገኘው ተዘጋጁ። እስኪ በእግዚአብሔር ፊት ቆሙ። መቆም የሚችሉ ሰዎች ቆሙ። መቆም የማትችሉ ሰዎች ተቀመጡ። እንጸልያለን። ለትንሽ ደቂቃ ነው የምንጸልየው። ከዛ በኋላ ሰፊ ጊዜ ደግሞ የእግዚአብሔር ቃል ምን እናደርጋለን ማለት ነው። እንሰማለን። እግዚአብሔር ይናገራችኋል። እግዚአብሔር ይረዳችኋል። እግዚአብሔር ከገባችሁበት ነገር በዚህ ቃል ስለሚያወጣችሁ፣ የእናንተ ቀንበር ስለሚሰበር፣ የእናንተ ስራቶች ስለሚበጣጠሱ በእግዚአብሔር ፊት ቆመን እንጸልያለን። ሃሌሉያ። ተናገረኝ አባቴ፣ እጅ በሌላ ይምጣ። በከበደብኝ ጉዳይ ላይ ዛሬ እንድትመጣልኝ ይፈልጋለሁ። ጥያቄ ያለባችሁ ሰዎች፣ ችግር ያለባችሁ ሰዎች በምንም አይነት ሁኔታ ውስጥ ሁሉ ዛሬ የእግዚአብሔር እጅ የእናንተ የሆነውን ነገር እግዚአብሔር ነፃ ያወጣል። ይቀጥና አሜን በለኛ። እግዚአብሔር ነገርን ነፃ ያወጣል። እግዚአብሔር ነገርሽ ነፃ ያወጣል። የአንዳንዶቻችሁ ነገር እግዚአብሔር ነፃ ያወጣል። ጸልዩ። እጆቻችሁን ከፍ አድርጉና ጸልዩ በእግዚአብሔር ፊት። ዛሬ እንዳታፍሩ በሉት። ስለስ ራዳ ካላባቲያስ አያራጀኔ ሞዲያስ ላባሻ ካላባዲካ ራሻ ካላባዲስ ራሻ ካላባዲስ ራባሻ ራዶሻ ካላባዲያ ያፋሉ ጸልያ አላጄ ካላባዲያ የእግዚአብሔር መንፈስ በአናታችሁ ጉዳይ ላይ ዛሬ ማለዳ እንደሚያልፍ ይናገረኛል። ነገሬ ከኔ በላይ ሆነዋል፣ ነገሬ ከብዶብኛል የምትሉ ሰዎች ዛሬ የእግዚአብሔር እጅ ያወጣል። ዛሬ የእግዚአብሔር እጅ ያወጣሻል። ልቀቅና ምን በላይ ያወጣል። ዛሬ ቀንበር ይሰበራል።
ዛሬ በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር እጅ ይምጣልህ። አሜን በለኝ። የእግዚአብሔር እጅ ይምጣልህ። በአንተ ጉዳይ ላይ የእግዚአብሔር ታምራት ይምጣልህ። የእግዚአብሔር እጅ ይምጣልህ። ኢየሱስ ጌታ ነው። ባስቸገራችሁ ጉዳይ ዛሬ የእግዚአብሔር እጅ ይመጣል። አሜን በለኝ። የእግዚአብሔር እጅ ይመጣል። የእግዚአብሔር ታምራት ይመጣል። ዛሬ ታምራት ይሆናል። ዛሬ ጨለማ ይመጣል። ከፍ አድርጉ እጆቻችሁን፣ ቀኝ እጆቻችሁን። የጨለማ ኃይል ይመታ። ድምፃቸው አይሰማም። ከኔ የበለጣቸው አይደለም። የጨለማ ኃይል ይመታ። የጨለማ ኃይል ይመታ። ይህን ጉባኤ ለመያዝ የመጣ የእግዚአብሔር ቃል ለመያዝ የወጣ የጨለማ አሰራር፣ የንግድ ኃይል፣ የሟርት ኃይል፣ የክርስቶስ ተቃዋሚ መንፈስ ከዚህ ጉባኤ ላይ ይመታ። ሊገጣሜ በለኝ ይመታ። ከፋሉ ልጆቻችሁ በዚህ እጅ ላይ ታምራት ይቀበል። በዚህ እጅ ላይ የእግዚአብሔር ታምራት ይቀበል። በዚህ እጅ ላይ የእግዚአብሔር እጅ ይቀበል። በዚህ እጅ ላይ የእግዚአብሔር እጅ ይቀበል። ጫንሲ በጎናችሁ ባለው ሰው ላይ በጌታ በኢየሱስ ስም ጸልያለሁ። ዱካን የሚረድ መንፈስ ጉባኤን ለመያዝ ወጣ። ይፍረስ ከጉባኤ ላይ ከጉባኤ ላይ ይመጣ። ራዲያቶ የያዛችሁ ይመጣ። ያደከማችሁ ይመጣ። የያዛችሁ ይመጣ። በአውስ በኢየሱስ ሊገበሉት የጨለማ ስራ ይህንን ማለዳ ይህንን ጊዜ ሊገበሉት ዛሬ ይገለበጣል። የአውሬ መንፈስ፣ የጨለማ ስራ፣ አዚምን የሚለቅ መንፈስ ውልቁትስ በኢየሱስ የወጋን ጸዳያንስ ውልቁትስ በኢየሱስ ይፍረስ ይፍረስ። የጠላት አዋጅ ይፍረስ ይፍረስ ይፍረስ። ተቃውሱ የማይቃወም ሰው እንዳይኖር አዚምን የሚለቅ ያንተ በር ያዝ፣ ያንተን ሕይወት ያዝ። ልቀቀን በኢየሱስ ይፍረስ። የጨለማ ቀንበር ይሰባል። ቤታችሁን የያዘ ይሰባል። በረከታችሁን የያዘ ይሰባል። በበራችሁ ላይ የተቀመጠ ይሰባል። በበረከት በራችሁ ላይ የተቀመጠ መንገዳችሁን የዘጋ የጨለማ ኃይል ይባታል። አሜን በለኝ። ይባታል። በደህንነታችሁ ላይ የተቀመጠ ይባታል።
ቀኝ እጃችሁን ከፍ አድርጉና እስኪ ሶስት ጊዜ ኢየሱስ ያድናል ብላችሁ አውጁ እስኪ። አይሰማም። ኢየሱስ ያድናል። በከበደባችሁ ጉዳይ ላይ ኢየሱስ ያድናል። ባስጨነቃችሁ ጉዳይ ላይ ኢየሱስ ያድናል። ከባድ በሆነባችሁ ጉዳይ ላይ ኢየሱስ ያድናል። ኢየሱስ ያድናል። ከነሱ ለእግዚአብሔር እንግዲህ ቆሞ በጣም ይሞቃል። እግዚአብሔር ይረዳናል። እግዚአብሔርን ቃል እንሰማለን። የመልእክቴስ ምንድን ነው? እግዚአብሔር እጅ ይመጣል። ከጎናችሁ ያለውን ሰው ያዙና እግዚአብሔር እጅ ይመጣልሻል። የሚረዳሽ እግዚአብሔር እጅ ይመጣልሻል እያላችሁ ሃሌሉያ ንገሩት። ንገሩት። ዛሬ እግዚአብሔር እጅ ይመጣል በሉት። ባስቸገረኝ ጉዳይ ላይ በሉት። ባስጨነቀኝ ጉዳይ ላይ በሉት። የእግዚአብሔር እጅ ይመጣልኛል በሉት። አምጡለት ለእግዚአብሔር ክብር። ጌታ ስሙ ለዘላለም የተባረከ ይሁን። በዚህ ቦታ ላይ እግዚአብሔርን ቃል ስትመለከቱት ምዕራፍ 3 ቁጥር 4 ላይ እግዚአብሔርን ቃል ስትመለከቱት ሁለት ነገስታቶችን ነው የምንመለከተው። እነዚህ ሁለት ነገስታቶችን ነው የምንመለከተው። ከዛ በኋላ ነው ሶስት የሆኑ የሚሄዱ ማለት ነው። እነዚህ ነገስታቶች ተመሳሳይ የሆነ ፖዚሽን አላቸው፣ ስልጣን አላቸው ማለት ነው። እነዚህ ሁለቱ ነገስታቶች የሞዓብ ንጉስና የሞዓብ ንጉስ ሞሳና የእስራኤል ንጉስ ነው። ጌታ ስሙ ለዘላለም የተባረከ ይሁን። እነዚህ ሁለቱ ነገስታቶች መካከል አንዱ እጅግ ባለጸጋ ነው። በጣም ከሚገርማችሁ ነገር በጎች አለው፣ ፍየል አለው፣ ሁሉ ነገር የተሟላለት የሞዓብ ንጉስ ሞሳ ማለት ነው። በጣም እጅግ ሀብታም ብር አለው፣ ወርቅ አለው። የአካብ ንጉስ ሆኖ እስራኤልን በሚገዛበት ዘመን ላይ ማለት ነው። በዚህ ጊዜ ልክ አካብ የእስራኤል ንጉስ ሆኖ በሚገዛበት ሰዓት ላይ የሞዓብ ንጉስ ሞሳ አስፈላጊውን ነገር በአመት ምን ያደርግለት ነበረ? ያቀርብለት ነበረ። በአመት በጣም ከሚገርማችሁ ነገር 200,000 ከሚሆኑ በላይ ማለት ነው በአመት እንደሚያቀርብለት እግዚአብሔር ማለት ነው። ጌታ ስሙ ለዘላለም የተባረከ ይሁን። አንድ ቀን እንደዚህ ግን ሆነ። በእንደዚህ አይነት ሁኔታ አብሮ እየቀጠሉ እያለ ድንገት አካብ ይሞታል። እንግዲህ ንስና ማለት በጣም ከባድ ነው፣ የሚወደድ ነገር ነው። ማንኛውም ሰው በንስና ላይ ቢቀመጥ የማይወደው ሰው የለም፣ ይወዳል። ነገር ግን አንድ ቀን ከምትወደው ነገር የሚለይ ሞት የሚባል ነገር አለ። ሞት የሚባል ነገር አለ። እስኪ ሞት የሚባል ነገር አለ። ሞት አትፍሩ እናንተ በጌታ ስለሆናችሁ አትፍሩ። ሁለተኛ ሞት በእናንተ ላይ ስልጣን ስለሌለ ማለት አይደለም። በእናንተ ላይ ስልጣን አለ እንደ ሁለተኛ ሞት
እና አንድ ቀን ምን ይሆናል? በሞት ያልፋል። በዚህ ጊዜ ላይ ልጁ ኢዮራም ይመጣና በንግስናው ላይ ይቀመጣል። በአካብ ፋንታ ምን ለማድረግ? እስራኤልን ለመግዛት መጣና በንግስናው ላይ ተቀመጠ። በንግስና ላይ ሲቀመጥ የሞዓብ ንጉስ ሞሳ ቀድሞ ለእስራኤል ንጉስ ለአካብ ያደርግለት የነበረውን ነገር ሊያደርግለት አልወደደም። መጽሐፍ ቅዱስን ሲታነቡ እናንተ አንብቡ። እኔ ስላነበብኩት አወራለሁ። በጣም ከሚገርማችሁ ነገር ፊቱ እላው ላይ ይችላል። ፊቱ ተቀየረ። በቃ እኔ አላደርግም። ቀድሞ ለእስራኤል ንጉስ ለአካብ ያደርግለት የነበረውን ነገር ለአንተ አላደርግም። ፊቱ ተቀየረበት። አሜን በሉ እስኪ። እስኪ ፊቱን ቢቀየር በሉ እስኪ። የኔ ነገር ይቀጥላል በሉ እስኪ። ድምፃችሁን ከፍ አድርጉና የኔ ነገር ይቀጥላል በሉ እስኪ። የኔ ነገር በሉ እስኪ። በእግዚአብሔር እጅ ይቀጥላል በሉ እስኪ። ሊቀቁና እስኪ የኔ ነገር ይቀጥላል በሉና የኔ ነገር በሉ እስኪ። በእግዚአብሔር ታምራት ይቀጥላል በሉ እስኪ። ፊቱ ምን ሆነበት? ተቀየረበት። ከዚህ የተነሳ የእስራኤል ንጉስ ኢዮራም ከሰማሪያ መጣና እስራኤልን ሁሉ ምን አደረገ? ሰበሰበና እንደዚህ አለ። ሰበሰባቸውና ወደ ይሁዳ ንጉስ ወደ ኢዮሳፍጥ ምን አደረጋቸው? ሰዎችን ላካቸው። ሰዎችን ምን አደረጋቸው? ላካቸው እና የይሁዳ ንጉስን እንደዚህ ብሎ ጠየቀ። እኔ በንግስና ላይ ልክ ሲቀመጥ አካብ በሚገዛበት ዘመን ላይ የሞዓብ ንጉስ ሞሳ ለአካብ ያደርግለትን የነበረውን ነገር ለእኔ ሊያደርግ አልወደደም። ስለዚህ ይህንን ንጉስ ምን አደርጋለሁ? ለመዋጋት ስለሚወጣ ከኔ ጋር ትወጣለህ ብሎ እርዳታ ጠየቀ። አንዳንድ ጊዜ ነገሮች ከእናንተ በላይ ሲሆኑ ምን ታደርጋላችሁ ማለት ነው? ሌላ የሚያግዛችሁ ነገር ትፈልጋላችሁ። በንግግር ይሁን በሀሳብ ይሁን እናንተን የሚረዳ የሚያግዛችሁ ሰው ለዛኛው ለችግራችሁ መፍትሄ ለማግኘት ትንቀሳቀሳላችሁ። ከዛ በኋላ ከኔ ጋር ትወጣለህ። እኔ የሞዓብ ንጉስ ሞሳን እዋጋለሁ ከኔ ጋር ትወጣለህ ብሎ ሲጠይቀው እንደዚህ ብሎ ተናገረ። እኔ ማለት አንተ፣ ህዝቤ ማለት ደግሞ የአንተ ህዝብ ናቸው። ፈረሶቼ ማለት ደግሞ ፈረሶች ናቸው። ከአንተ ጋር እወጣለሁ። ከአንተ ጋር ወጥቼ ምን አደርጋለሁ? እዋጋለሁ። ነገር ግን የምንዋጋበት ማንገድ በበኩል ነው ብሎ ምን አደረገው? ጠየቀው። በጠየቀበት ሰዓት ላይ የሚሄደው በምድረ በዳ ነው። በሄደው ምድረ በዳ ነው የሚሄደው። መንገዱ አይመችም። የሚታይ ነገር የለም። ለፍት ለፈቆና የሙለት ወንቱ ይረሙለት ገሩ ዋቀየ ዋን እንጀፍ ማን ካታ እንዴ ምን እናደርጋለን? እንወጣለን። ምድረ በዳ ይሁን እኔ ግን ቀኝ እጄና ምን አደርጋለሁ? ሰጣለሁ። ኢየሱስ ጌታ ነው። አሜን። ቀኝ እጄ ምን አደርጋለሁ? ለአንተ ሰጣለሁ። ምድረ በዳ ቢሆን ከአንተ ጋር እጄ ምን አደርጋለሁ? ይዋጋሉ። ኢየሱስ ጌታ ነው። አሜን። ጉዳይ አላቆመም በሉ እስኪ። የእግዚአብሔር እጅ ከኔ ጋር ስላለ በሉ እስኪ። ድምፃቸውን ከፍ አድርጉና የእግዚአብሔር እጅ ከኔ ጋር ስላለ በሉ እስኪ። ጠላቶችን እዋጋለሁ በሉ እስኪ። እግዚአብሔር ጠላቶችን ከፊቴ ይመታል በሉና ከዛ በኋላ ተስማሙ።
ኢየሱስ ለዘላለም ጌታ ነው። አሜን። አሁን ሶስቱ ማን አለ? የኤዶም ምን ንጉስ አለ? ሶስቱ ተስማሙና አሁን ሞዓብን ለመዋጋት መንገዳቸውን ቀጠሉ። ወይ ይባል ምን ያደርጉ? ሞዓብን ለመምታት ማለት ነው። 7 ቀን ከሄዱ በኋላ እጃቸው ላይ የነበረው ነገር ምክንያቱም እነዚህ ሰዎች ብቻቸውን አልወጡ። ብዙ ሰራዊት ይዘው ብዙ ነገር ይዘው 7 ቀን ከሄዱ በኋላ ግን በእጃቸው ይዘው የወጡት ነገር ከእጆቻቸው ላይ አለቀ። በእጃቸው ይዘው የነበሩት ነገር ከእጃቸው በምድረ በዳ ውስጥ አለቀ። የሚሄዱትም በምድረ በዳ ነው። በእጃቸው ይዘው የወጡትም በምድረ በዳ ውስጥ ነው ያለቀው። ነገሩ ከባድ ነው። ነገሩ ተጠላለለባቸው። ከዛ በኋላ የእስራኤል ንጉሥ እንደዚህ ብሎ ተናገረ። ለመሆኑ የእኛን ችግር ሊፈታልን የሚችለው ሰው በዚህ ምድረ በዳ ውስጥ የለም ወይ ብሎ ማውራት ጀመረ። ማለት የእስራኤል ንጉሥ ወዮ በቃ እንግዲህ በኋላ አለቀልን፣ ጠፋን፣ በእጃችን ይዘን የወጣነው ነገር ከእጆቻችን ላይ አልቋል በቃ ባለ ጊዜ የይሁዳ ንጉሥ ኢዮሳፍጥ እንደዚህ ብሎ ተናገረ። ለመሆኑ አሁን ካለንበት ችግር ሊያወጣን የሚችለው ሰው የለም ብሎ መናገር ጀመረ። ኢየሱስ ጌታ ነው። አንዳንዶቻችሁ እንደ እግዚአብሔር ሰው በእናንተ ላይ ትንቢት ይናገራሉ። ነገራችሁ በምድረ በዳ ውስጥ የተከባለለባችሁ ሰዎች ካላችሁ ዛሬ መውጣት ይሆናል። ልቀቅና አሜን በል። ዛሬ መውጣት ይሆናል። ዛሬ እግዚአብሔር ያወጣ ቀኝ እጅን ከፍ አድርግና መውጣት ይሆንልኝ እያልኩ እስኪ ነገራችሁ እንደሚቀየር የምታምኑ ሰው እጆቻችሁ ከፍ አድርጉ። እስኪ ነገሬ ይቀየራል በሉ። ከዚህ ማለታቸው ብሎ በሉ። የኔ ነገር ተቀይሯል በሉ። ለመሆኑ ችግራችን የሚፈታ ሰው የለም ብለው ሲጠይቅ ከእስራኤል ንጉሥ ባሮች መካከል አንድ ሰው አለ። እኔ ምን እንደገለጠለት አላውቅም። አንዳንድ ጊዜ ድንገት እግዚአብሔር ዓይንን ይከፍታል። አሜን። ኢየሱስ ለዘላለም ጌታ አሜን። አራ እንዴ አታልቅሱ። ለጠላቶቻችንም ተላልፈን ምን እናደርግ አንሰጥም እና አራ በዚህ ምድረ በዳ ውስጥ አንድ ሰው አለ። አሜን። ያ ሰው ማን ነው ብላችሁ ከጠየቃችሁ በኤልያስ እጅ ላይ ውሃ ይጨምር የነበረ ኤልያስን ያገለግል የነበረ የእግዚአብሔር ሰው የእግዚአብሔር ነቢይ ኤልሳዕ የሚባል ሰው እዚህ ቦታ አለ። እስኪ ነገሬ ይፈታል በሉ። እስኪ ዛሬ ማለዳ ጀምሮ በሉ። እስኪ የኔን ነገር እግዚአብሔር ይሰራል በሉ። እስኪ እግዚአብሔር የኔን ነገር ይቀይራል በሉ። እስኪ ሊቀቁና ነገሬ ይቀየራል በሉና አንድ የእግዚአብሔር ነቢይ በዚህ ቦታ አለ እና ነገራችንን ሊቀይር ይችላል። ኢየሱስ ለዘላለም እግዚአብሔር የሚጠቀምበት ሰው እግዚአብሔር የሚሰራበት ሰው አለ። እግዚአብሔር ነቢይ ከዛ በዚህ ሰው ዘንድ እግዚአብሔር ቃል ይገኛል ብሎ የይሁዳ ንጉሥ ኢዮሳፍጥ ተናገረ። እኔ አላውቅም፣ ግን በቃ አለ። እኔ በሱ ዘንድ ቃል ይኑር ምን ይኑር አላውቀውም፣ ግን እግዚአብሔር እንደሚጠቀምበት አምናለሁ። እኔ አውቃለሁ አለ። ቃሉ በሱ ዘንድ ይኑር አይኑር እሱ በዛን ጊዜ ሊናይ እንችላለን። እኔ ግን ምን ልኝ የእግዚአብሔር ነቢይ በዚህ ቦታ እንዳለ ነው ማለት ነው። ከዛ በኋላ ተስማሙና መንገዳቸውን ቀጠሉ።
ተስማሙና መንገዳቸውን ቀጠሉ። አሁን ደግሞ ማንን ነው የሚፈልጉት? ሁለተኛ ጉዞ ነው። አንብቡ እናንተ ታገኛላችሁ። ማንን ነው የሚፈልጉት? ኤልሳ ነው የሚፈልጉት። ምክንያቱም ከእስራኤል ባሮች መካከል አንድ ነቢይ እዚህ ያለ ብሎታል አይደለ? ካልቆ በቃ እንላለን ብሎ ተስማምቶ ሶስቱ የይሁዳ ንጉስ ኢዮሳፍጥ፣ የእስራኤል ንጉስ፣ የኤዶም ንጉስ ማለት ነው። ከዛ ተስማሙና አብራችሁ ኢየሱስ ለዘላለም ጌታ። ልክ ወደ ኤልሳ ሲመጡ ኤልሳ የእስራኤል ንጉስ አየና አንተ ከኔ ምንድን ነው የምትፈልገው አለ። ምን እንደተደራረጉ ግን እግዚአብሔር ቃል አይናገርም። ግን የእስራኤል ንጉስ ሲያየው ታዲያ አንተ የምትፈልገው ከኔ ምንድን ነው? ወደ እናቴ ነቢያቶች ወደ አባቴ ነቢያቶች አትሄድም ወይ ካለ ምን ትፈልጋለህ? አይ ጉዳዩ እንደዛ አይደለም፣ ተረጋጋኝ። ማ የእስራኤል ንጉስ ማለት ነው። የእስራኤል ንጉስ ይሆናል። ነገሩ እንደዛ አይደለም፣ ነገሩ እንደዛ አይደለም። ነገሩ ከባድ ነው። ችግር ውስጥ ገብተናል። አሁን የኔ ጉዳይ ሳይሆን በእኔ ስር ያሉትን ህዝብ ነው ማየት ያለብኝ። ስለዚህ አሁን እንደዚህ ልታወራኝ አይገባም ሳይለው አይቀርም። ኢየሱስ ለዘላለም ጌታ አሜን። ከዛ በኋላ ቅድም ያነበብኩበት የእግዚአብሔር እጅ ሲመጣ ምን ነው ላው ኢየሱስ ለዘላለም ጌታ ነው። አሁን ኤልሳ እንደዚህ ብሎ ተናገረ። አሁን በገና የሚመታልኝ ሰው ምን አድርግ አምጣልኝ። ባለ በገናው መጣና በገናው በደረደረ ጊዜ ኢየሱስ ለዘላለም አሜን በሉ። የሆነ ነገራችሁ ዛሬ በጌታ በኢየሱስ ይለቀቃል። አሜን። ከተቀበልከው በቤት ላይ በአንተ ህይወት ላይ ይሆናል። እግዚአብሔር ዛሬ ነገር ነፃ ያወጣል። አንጃችሁን ከፍ አድርጉና ነገር ነፃ ወጣ በሉ። ሊቀቁና ነገር ነፃ ወጣ በሉ። አንደኛ የእግዚአብሔር እጅ ሲመጣ ምን ያደርጋል? ያናግራል። ኢየሱስ ለዘላለም ይባረክ። ምን ያደርጋል? እስኪ ያናግራል በሉ። ያናግራል። እስኪ ያናግረኛል በሉ። እስኪ የእግዚአብሔር ታምራት በሉ። እስኪ የእግዚአብሔር እጅ በሉ። እስኪ ያናግረኛል በሉ። እስኪ ሐራም መሆን አይችልም። ያናግርሃል፣ ይረዳሃል፣ ያግዝሃል። ኢየሱስ ለዘላለም ጌታ ነው። እስኪ ይረዳኛል በሉ። እስኪ የእግዚአብሔር እጅ ይረዳኛል በሉ። እስኪ እጅ በሉ። እስኪ ከገባሁበት ነገር በሉ። እስኪ ከገባሁበት ነገር በሉ። እስኪ ያወጣኛል በሉ። እስኪ ያወጣችኋል። ያወጣችኋል። አሜን። በጌታ በኢየሱስ ስም ያወጣችኋል። አሜን። በጌታ በኢየሱስ ስም ያወጣችኋል። ዛሬ መውጣት ይሆናል። ጠላት ያሰለመ ነገር ዛሬ ይሻላል። እስኪ ይሻላል በሉና ልክ ቁጥር 15 ላይ ሄዳችሁ ስታነቡ ልክ ባለ በገናው ሲደረድር የእግዚአብሔር እጅ መጣችበት ነው አይደል የሚለው። ከዛ በኋላ እግዚአብሔር እንደዚህ ይለኛል ማለት ጀመረ። እሺ በዛ ስፍራ የሚያነጥልኝ ሰው እንዴ ማለት እሺ እግዚአብሔር እንዲህ ይላል። ይኸውላችሁ የእግዚአብሔር እጅ ከመጣችበት በኋላ ነው እንዲህ ማለት እግዚአብሔር እሺ ምን ይላል? በዚህ ሸለቆ ሁሉ ጉድጓድ ቆፈሩ። ጉድጓድ ቆፈሩ። በዚህ ሸለቆ ሁሉ ምን በሉ? ጉድጓድ ቆፈሩ። የሚያስቆፍራቸው በምድረ በዳ ውስጥ ነው። ምንም በሌለበት፣ ድንጋይ በሌለበት፣ ምንም የማይታይ ነገር በሌለበት፣ ጭው ባለ
በምድረ በዳ ውስጥ ምን አድርጎ እግዚአብሔር እንደዚህ እያለኝ ነው። እግዚአብሔር እንደዚህ እያለኝ ስለሆነ ምን አድርጎ ጉድጓድ ቆፍሩ። እሺ እግዚአብሔር እንዲህ ይላል። እግዚአብሔር እንዲህ ይላል። ነፋስ አታዩም፣ ነፋስም አታዩም፣ ዝናብም አታዩም፣ ዝናብም አታዩም። ይህ ሸለቆ ግን በውሃ ይሞላል። ይህ ሸለቆ ግን በውሃ ይሞላል። አሜን። ይህ ሸለቆ ግን በውሃ ምን ይሆናል? ይሞላል። ሲነገረ ይሞላል በሉሲ ሊቀቁና በሉና ነገረ ይሞላል በሉሲ ኢየሱስ ለዘላለም ጌታ ነው። አሜን። ምን አድርጉ? እግዚአብሔር እንዲህ ይለኛል ማለት ከመለ እግዚአብሔር ቢስማታ ምን ያደርጋል? አንደኛ ያናግራል። እስኪ ያናግረኛል በለው እስኪ ከእንግዲህ በኋላ በለው እስኪ የእግዚአብሔር መንፈስ በለው እስኪ በኃይል በሌላ ይመጣል በለው እስኪ እኔ ትንቢት መናገር ይጀምራለሁ በለው እስኪ የእግዚአብሔር እጅ በላዬ ላይ ይመጣል በለው እስኪ በኃይል በለው እስኪ የእግዚአብሔር እጅ በላዬ ላይ ይመጣል በለው እስኪ ኢየሱስ ለዘላለም ጌታ አሜን። ሁለተኛ ያናግራል። አንደኛ ያናግራል። ሁለተኛ የሌለው ነገር ወደ መኖር ያመጣል። አሜን በሉ። አሜን በሉ። የሌለው ነገር ወደ መኖር ያመጣል። ዛሬ ያላችሁ ማለት ነው የምትፈልጉት ነገር ግን ከእጃችሁ ላይ የተወሰደ ነገር አለ አይደለም? ዛሬ ግን በኢየሱስ ስም ይመለሳል። አሜን። ልቀቅና አሜን በለኝ። ይመለሳል። አሜን። እግዚአብሔር ነገራችሁን ያስመልሳል። አሜን። እስኪ ነገሬ ይመለሳል በሉ እስኪ። ከዚህ ማለዳ ጀምሮ በሉ እስኪ እግዚአብሔር በነገሬ ላይ በሉ እስኪ ታምራት ያደርጋል በሉ እስኪ። እግዚአብሔር በቤቴ ታምራት ያደርጋል በሉ እስኪ። የሌለው ነገር ወደ መኖር ይመጣል። አሁን በእጃችሁ ላይ የሌለ ነገር ግን የእግዚአብሔር እጅ በእናንተ ላይ ሲመጣ የሌለው ነገር በእጅ ላይ ይገባ። በእጅ ላይ ይገባል በሉኛው። ምዕራፍ 3 ቁጥር 20 አንድ ሰው ያብብ ከፍ አድርገና ያብብ አንድ ሰው ምዕራፍ 3 ቁጥር 20 በነጋው የቁርባን ጊዜ ሲደርስ እነሆ ውሃ በኤዶምያስ መንገድ መጣ። እነሆ ውሃ በኤዶምያስ መንገድ ምን ሆነ ይላል? መጣ። ምድሪቱን ውሃ ሞላች። ምድሪቱ ምን ሆነ? የሚታመኑ ሰዎች እግዚአብሔር የኤዶምን ምድረ በዳ እንደቀየረ ከዚህ ማለዳ ጀምሮ የእናንተ ነገር ይቀየራል። ልቀቅና መበለኝ ይቀየራል። ነገር ይቀየራል በሉኛ። ነገራችሁ ዛሬ ይቀየራል። እስኪ የሚታመኑ በጌታ በኢየሱስ ክርስቶስ ስምና ስልጣን ነገራችሁ ዛሬ ይቀየራል። ነገርሽ ዛሬ ይቀየራል። ነገርሽ ዛሬ ይቀየራል። አይደለም ከፈጉና ነገር ተቀየረ በሉ እስኪ የሌለ ነገር በሉ እስኪ ዛሬ ወደ መኖር ይመጣል በሉና። እናንተ ምዕራፍ 3 ቁጥር 16 አካባቢ ምን አደረገ? እንዴት ተናገረ? ምዕራፍ 3 ቁጥር 20 ላይ ደግሞ ምን ሆነ? እግዚአብሔር እንደተናገረው አደረገ። አሜን። እናንተ የሌለው ይሆናል ተብሎ
የማይታሰብ ነገር እግዚአብሔር አምላክ ሲናገር ነገሩ መቀየር ጀመረ። እስኪ ነገሬ ይቀየራል። እግዚአብሔር ምስክሬ ነው። እኔ የአንዳንዶቻችሁ ነገር ሲቀየር አያለሁ። እግዚአብሔር ነገራችሁ ሲቀየር አያለሁ። ምድረ በዳችሁ ሲቀየር አያለሁ። እስኪ ነገሬ ይቀየራል። እስኪ ነገሬ ይቀየራል። አንዳንዶቻችሁ ለዚህ የምትሉ ሰዎች አላችሁ። በዚህ ጉባኤ ውስጥ ነገሬ ሰራለሁ፣ የሆነ ነገር አደርጋለሁ፣ እንዲያድግ ይፈልጋለሁ፣ እንዲቀየር ይፈልጋለሁ፣ ነገር ግን ነገሬ አልተቀየረም ብላችሁ ጥያቄ ውስጥ ያላችሁ ሰዎች እኔ መልእክት አለኝ። ከፍ አድርግና ድምፅህን ከፍ አድርግና ተቀበል። እግዚአብሔር ዛሬ ነገር ይቀይራል። ነገር ይቀየራል በሉኛ። ክብር ካመጣችሁ ለዮሐንስ አይደለም ለእግዚአብሔር ክብር አምጡ። ለኔ ክብር አይገባኝም። በመስቀል ላይ የሞተው ግን ኢየሱስ ክብር ይገባል። አብረና ለእግዚአብሔር ክብር አምጣ። እኔ የአንዳንዶቻችሁ ነገር እግዚአብሔርን አምናለሁ። በጣም ሆነ ራሴ ያለው ኢየሱስ ጌታ ነው። የምትመሰክሩ ሰዎች አላችሁ። እግዚአብሔር ነገራችሁን የሚቀይርላችሁ ሰዎች አላችሁ። እግዚአብሔር ነገራችሁን የሚቀይር፣ እግዚአብሔር ነገራችሁን የሚሰራ፣ እግዚአብሔር ነገራችሁን የሚቀይር በዚህ ጉባኤ አላችሁ። እግዚአብሔር ነገራችሁን ይሰራል ይለኛል። እግዚአብሔር ነገራችሁን ይቀይራል ይለኛል። मैं वो ऐसा नॉर्मल देखता मैं खाल को ये करने चला मैं यीशु पर आमेन आमेन परमेश आमेन bahwa ditanya bicara nggak ada dosa baik bisanya bicara mau amin परमेश amin mungkin aku ini Isabel zaranya nanti sedikit kabarnya dia lebih ጌታን ሳልቀበል በፊት የለኝም። ስለዘረኝና ቢጠይቀኝ ምን ማለት ነው? ኢየሱስ ጌታ ነው። አሜን። ደግሞ ወደ ኢየሱስ ሲመጣ ደግሞ ይበለጥ አሜን። ጁታ ካማይ አሜን። ማካቲ ያለው ተወሰነ አሜን። እንዴት አስባለሁ? ኢየሱስን ተቀብዬ እንዴት ወንድምና እህትን እንዴት መለየት ይችላል? አይቻልም። አይዳን ነው እንደዚህ Bapak ነገር ተቀየረ። ያንዳንዶቻችሁ ነገር ላይ ትንቢት ይናገራል። ዛሬ እግዚአብሔር ነገራችሁን ይቀይራል። ምድረ በዳችሁን ይቀይራል። አንተ በምድረ በዳ ውስጥ ውሃ ይመጣል ተብሎ አልታሰበም። በኤዶም ምድረ በዳ ውስጥ ይኸውላችሁ የሌለውን ነገር እግዚአብሔር መቀየር ይችላል። ግዴታ ግዴለሽ እግዚአብሔርን ብቻ እመኑ። የሌለው ነገር ወደ መኖር መምጣት ይችላል። እስኪ ይችላል በሉኛ። እስኪ ቀኝ እጃችሁን ከፍ አድርጉና በታላቅ ድምፅ እግዚአብሔር ነገር መቀየር ይችላል። ድገሙና እግዚአብሔር ነገር መቀየር ይችላል በሉት። የቁርባኑ ጊዜ በደረሰ ጊዜ ይላል አይደለም? ውሃ በኤዶም መንገድ ምን ሆነ ይላል? መጣ። አንተ ቀጥ ብሎ ማለት ነው። አሜን። በኢየሱስም አታምኑ። አሜን። እስኪ የሚታምኑ ሰዎች በእውነት ለምን ይቀበሉ? አሁን የለም አይደለም? የሌለው ነገር ግን ወደ መኖር የሚያመጣ አምላክ ስለሚታመልከው የመኖር እግዚአብሔር ነገርን ወደ መኖር ያመጣ
ይችላል በሉ እስኪ አንተ እግዚአብሔር ሲናገረው ኤልሳ እግዚአብሔር እንዲህ ይለኛል ማለት ነው። በጣም ከሚገርማቸው እግዚአብሔር የእነዚህ ሶስቱ ነገስታቶችን ጥያቄ ለመመለስ ሲፈልግ እግዚአብሔር ኤልሳን ተጠቀመ። አይደለም እንዴ? አዎ እግዚአብሔር ማን ተጠቀመ? እስኪ ኤልሳን ተጠቀመ ነው። ይኸውላችሁ እግዚአብሔር በማን ተጠቅሞ የእናንተ ነገር መቀየር ይችላል። ግን አድራጊው እግዚአብሔር ነው። ኢየሱስ ጌታ ነው። እስኪ ነገር ይቀየራል በሉ እስኪ እኔ የአንዳንዶቻችሁ ነገር ሲቀየር እንግዲህ ማለት ነው ያስቸግራችሁ ነገር ግራ ያጋባችሁ ነገር ሲቀየር ነገራችሁን እግዚአብሔር ሲሰራ ነገራችሁን እግዚአብሔር ሲቀየር ለካንተ ከደረበ አሜን የኔ ነገር ተቀይሯል በሉ እስኪ ከዚህ ቀን ጀምሮ በሉ እስኪ የኔ ነገር ተቀይሯል በሉ እስኪ ኤማን እግዚአብሔር የእናንተ ነገር ይቀይራል። አሜን። የእግዚአብሔር ሕዝብ ኤማን እግዚአብሔር የእናንተ ነገር ይቀይራል። አሜን። የሆነ የሚመጣ ነገር አለ። አሜን። ተቀይሮ የሆነ የሚመጣ ነገር አሜን። የተያዘ ነገር ቃላት የያዘባችሁ ጉዳይ ተቀይሮ የእግዚአብሔር ሕዝብ መጥቶበት የእናንተ ነገር ወደ እጃችሁ ላይ ይገባል። የእናንተ ነገር በእጃችሁ ላይ ይገባል። እስኪ ነገር እጄ ላይ ይገባል በለኛ እስኪ ፓስተር እዛ ቦታ በጣም ስለምወደው ድገምና አንብቦስ ምን ይላል? በነጋው የቁርባን ጊዜ ሲደርስ በነጋው የቁርባኑ ጊዜ ሲደርስ እነሆ ውሃ በኤዶምያስ ምድር መጣ። እነሆ ውሃ በኤዶምያስ ምድር መጣ። መንገድ መጣ። አይታሰብም። በእውነት ይመጣል ተብሎ አይታሰብም። አሁን እንደዚህ የምትሉ ሰዎች አሉ። አሁን እግዚአብሔር ነገር ይመጣ ይችላል። አሁን እግዚአብሔር ነገር ይመስላል ይችላል። እግዚአብሔር አሁን ነገርን ሊቀይር ይችላል የሚላችሁ ሰይጣን ተስፋ ያስቆረጣችሁ ታላቅ የሆነ አምላክ ይዛችሁ እንደዚህ የምትሉ ሰዎች አላችሁ። አዎ ይችላል። አሜን። አዎ ይችላል። አሜን። ከፋርግና ይችላል በለኛ ይችላል። ይችላል። አሜን። እግዚአብሔር ያንቺ ነገር መቀየር ይችላል። አሜን። እግዚአብሔር ያንተ ነገር መቀየር ይችላል። አሜን። ሶስተኛ እግዚአብሔር አምላክ ለዘመናት ያስቸገራችሁ ነገር እግዚአብሔር ጠላቶቻችሁ ከፊታችሁ ይመታል። አሜን። ነገርን ያዝ፣ በረከትን ያዝ። እግዚአብሔር ከፊት ምን ያደርጋል? ይመታል። ይመታል። አሜን። ይመታል በሉ እስኪ ይመታል። በፊት ቆሞ የሚዋጋኝን በሉ እስኪ ጠላትን እግዚአብሔር ከፊት ይመታል በሉ እስኪ ጠላትን እግዚአብሔር ከፊት ይመታል በሉ እስኪ ወደስ ዲጋውና ይመጣል በሉስ ምዕራፍ 3 ቁጥር 24 ምዕራፍ 3 ቁጥር 24 እስኪ አንብብ። ወደ እስራኤል ሰፈር በመጡ ጊዜ ወደ እስራኤል ሰፈር በመጡ ጊዜ እስራኤላውያን ተነስተው ሞዓባውያን መጡ። እስራኤላውያን ተነስተው ምን ያደረጉት? ሞዓባውያን ምን ያደረጉት? ወደዱት ይላል። መጡ አይደለም እንትኑ ኢየሱስ ወደዱት ነው። እስኪ ምንድን ነው ያለው? ምንድን ነው ያደረጉት? በታላቅ ድምፅ በለዋ መቱት። በስመ አብ ይወዳ እየሰማችሁ ነው። እስኪ መቱ በሉ መቱ። ኢየሱስ ለዘላለም ጌታ ነው። አሜን። ምን ያደረጉ? መቱ። ከዛ እነርሱን ከፊታቸው ሸሹ። በስመ አብ እነሱ ምን ያደረጉት? ከፊታቸው ሸሹ። እግዚአብሔር ከፊቴ ይነቅላል በሉ። ያስቸገረኝ ነገር በሉ እግዚአብሔር ከፊቴ ያነሳል በሉ። ካመናችሁ አሜን በሉ። ነገሬን ቆላልፎ ያዘ፣ በረከትን ቆላልፎ ያዘ። ይሄ ቃል የእግዚአብሔር ቃል አይደለም። ለነገሩ እናንተ
ሌላ ቦታ አይናችሁ ካልጨፈናችሁ አሁን እስኪ በእግዚአብሔር ቃል የሚያምን ሰው ሲል ለእግዚአብሔር ክብር ያምጣ። እግዚአብሔር ይናገራል አይናገርም ማለት ነው። በቃሉም ይናገራል። እስኪ አሜን በሉ። በቃሉም ይናገራል። እግዚአብሔር በቃሉ እየተናገረ ነው። እግዚአብሔር ከፊት ጠላቶችን እመታለሁ እያለ ነው። ያስቸግራችሁ ነገር ከፊታችሁ ይመታ። ሊቀቅ አሜን በለኝ ይመታ። አሜን አሜን አሜን። ያስቸግራችሁ ነገር የተነካችሁ ነገር ሁልጊዜ በስራችሁ መንገድ ላይ የተቀመጠ በጤንነታችሁ ላይ የተቀመጠ ዛሬ ጠላታችሁ ይመታ። አሜን በል ይመታ። ሊቀቅና አሜን በለኝ ይመታ። እግዚአብሔር መንፈስ እንደዚህ እንደሚያስማኝ እግዚአብሔር አምላክ ያስጨነቀኝ ነገር እንዲህ ከፊት ዞር አደርጋለሁ። አሜን። ያስጨነቀኝ ነገር እኔ የሆነ እንዲላ ነገር ወደ ከፍ ያለ ነገር እንዲዞር አንተ ደግሞ እንደዚህ ሲታል ታያለህ። ኢየሱስ ጌታ ነው። እግዚአብሔር አምላክ እንደዚህ ያለ አስደንቃለሁ፣ አከብርሃለሁ። አንተ ግን ቆመህ አብረኝ ይለኛል እግዚአብሔር አምላክ። ኢየሱስ ጌታ ነው። የሆነ የሚቀየር ነገር አለ። አሁን ካለበት ቦታ እግዚአብሔር አምላክ ሽግግር ያደርግልሃል። አንጃችሁ ከፍ አድርጎና እግዚአብሔር ታምራት ያደርጋል በሉ እስኪ። ከዚህ ማለዳ ጀምሮ በሉ እስኪ እግዚአብሔር በሉ እስኪ ታምራት ያደርግልኛል በሉ እስኪ። እግዚአብሔር ነገር ይቀይራል በሉኛ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ያንዳንዶቻችሁ ምድረ በዳ ዛሬ እግዚአብሔር ይቀይራል። አሜን። ያስቸገራችሁን ነገር እግዚአብሔር ይቀይራል። አሜን። ያስጨነቃችሁን ነገር እግዚአብሔር ይመታል። አሜን። እስኪ እንደዚህ በሉ። የሌለውን ነገር በሉ እስኪ። የሌለውን ነገር ወደ መኖር ይመጣል በሉ እስኪ። ወደ መኖር ይመጣል። የሌለው ነገር በሉ እስኪ ወደ መኖር ይመጣል በሉ እስኪ። ከዚህ ልክ ስትወጡ አዲስ ነገር የምትሰሙ ሰዎች አላችሁ። አዲስ ነገር በስልካችሁ አዲስ ነገር የሚሰሙ ሰዎች አላችሁ። የእግዚአብሔር መንፈስ እንደዚህ ብሎ ይናገረኛል። እስኪ አዲስ ነገር አሰማለሁ አለ። አይታችሁ ከፍ አድርጉና አዲስ ነገር እሰማለሁ በሉ እስኪ። እግዚአብሔር አዲስ ነገር ያሰማኛል በሉ እስኪ። መልካም ዜና የሚተወልላችሁ መልካም ነገር የተያዘብኝ ነገር ተለቀቀ የሚል ኢየሱስ ጌታ ነው። እስኪ ይሆንልኛል በሉ እስኪ። ታምናላችሁ? ታምናላችሁ? መቼ ነው አንዳንዶቻችሁ እዚህ ውስጥ እንደዚህ በቁጥር አምስት ሰው ትሆናላችሁ። መቼ ነው ይሄ ነገር በእጄ ላይ የሚገባው የምትሉ ሰዎች አላችሁ። በዚህ ጉባኤ ውስጥ የእግዚአብሔር መንፈስ እንደዚህ ያለ ጠብቁን የምትፈልጉትን ነገር በእጄ ላይ አስገባችኋለሁ ይለኛል ኢየሱስ ጌታ ነው። ልቀቁና እጄ ላይ ገባ በሉኛ። እጄ ላይ ገባ በሉኛ። እንደዚህ የሚሆንላችሁ ሰዎች አላችሁ። በቅርብ ጊዜ ውስጥ ማለት ነው። በቅርብ ጊዜ ውስጥ የምትጠብቁት ነገር በእጃችሁ ላይ የሚገባ ሰዎች አላችሁ። የምትጠብቁት ነገር ይሄ ጉዳይ መሆን አለበት።
ይሄ ጉዳይ ሊሆንልኝ ይገባል የሚሉ ሰዎች እግዚአብሔር ጊዜ ባልወሰደ ጊዜ ውስጥ እግዚአብሔር በእጃችሁ ላይ ያስገባል። እግዚአብሔር በእጃችሁ ላይ ያስገባል። በእጄ ላይ ገባ ስትለኝ የሚገጥ ይከፋል። ግን አሜን በለኛ። ይገባል። በቅርብ ጊዜ ውስጥ ነው የሚገባው። በቅርብ ጊዜ ውስጥ አመታት ምናምን አይደለም። በቅርብ ጊዜ ውስጥ ኢየሱስ ጌታ ነው። የምትጠብቁት ነገር መቼ ነው? ይሄ ነገር ተለቆ ጀራ የሚገባ የምትሉ ሰዎች እጃችሁ ላይ ይገባል። በቅርብ ጊዜ ውስጥ ማለት ነው። በቅርብ ጊዜ ውስጥ እጅሽ ላይ ይገባል። በቅርብ ጊዜ ውስጥ እጅ ላይ ይገባል። አንዳችሁ ከፋዱና አጀራ ገባ በሉስ በሉስ ይገባ በሉስ ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ጻልይ በእግዚአብሔር ፊት ጻልይ ላላላባዲና ማሃዶራ ባሽዳ ቶባጋዳ ገበያዶስ ሮዶቪና ማሃዳስ ሰፕሬዲ ቢዲና አይዲ ጋራስ ትንሽ ደቂቃ አብረን እንዘምርና ከዛ በኋላ ጸልያለሁ። ኤፊናስ ሃሌሉያ። ትንሽ ደቂቃ ነው ሞቃል ግን እንዘምራለን። ትንሽ ደቂቃ አሜን። እግዚአብሔር ስም ለዘላለም የተባረከ ይሁን። ለጌታ ክብር እልልታ ጭብጨባ ይሁን። እግዚአብሔር እጅ ይመጣል በሉሲ። እግዚአብሔር እጅ ይመጣል። ነገር ሊቀይር በሉሲ። ነገር ሊቀይር እግዚአብሔር እጅ ይመጣል በሉሲ። እግዚአብሔር እጅ ይመጣል። እግዚአብሔር እጅ በእናንተ ላይ ይምጣ። አሜን። ያለቀው ነገር ላይ የሚያስቀጥል የእግዚአብሔር እጅ ይምጣ። አሜን። ኢየሱስ ለዘላለም ጌታ ነው። አሜን። ከፋልና ኢየሱስ ጌታ ነው በሉሲ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው በሉሲ። ኢየሱስ ጌታ ነው። ከፍና ለጌታ ተገደለ አላደ ዘባራተና ሞራዳላ ባቴና ማካላ አይሳፋ የመጨረሻ እንድንበል እግዚአብሔር እንደሚችል ካመናችሁ ይችላል ብያለሁ በንግግሬ ቃል ካፉ ይውጣ እንጂ ከሰማይ የሞተ ይነሳ የለም ወይ? ይችላል ብያለሁ በንግግሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለም ወይ? የራራለኝ የነገፈኝ ሳወስን ያስታወሰኝ ዛሬ ቢረዳ መቼ ሰለቻኝ በሱ ተማምኖ ማኖር እኮ ያውቃል። ይችላል ብያለሁ በንግግሬ ላይ ቃል ይውጣ እንጂ ከሰማይ አላዛርስ ተነስቶ የለም ወይ? ይችላል ብያለሁ በጉዳይ ላይ ይውጣ እንጂ ከሰማይ
ቃል ተነስቶ የለቆየ ከሊካፓ እንደዚህ በል አይጓደል ማሬስ እሰዋለሁ ለውዴ ሞላ 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 ነገሩ እግዚአብሔር አይቋረጥ ልማዴ እሰዋለሁ ለውዴ ሞላ 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 እግዚአብሔር እያየ በዙፋን ያለው እግዚአብሔር ላይ በዙፋኑ ላይ በከፍታው ላይ በመንበሩ ላይ አንተ የሚሰማ አንተ እግዚአብሔር በዙፋን አንተ የሚሰማ አንተ የሚሰማ አንተ የሚሰማ ላይ በዙፋኑ ላይ በከፍታው ላይ በመንበሩ ላይ ከተባለ ድምፅ አለ በዚህ ባለ ያለሱ ይገባ